ሰላም ጤና ይስጥልን። እንዴት አላችሁ የጋብቻ ቲዩብ ቤተሰቦች? ዛሬ ደግሞ ለፍቅር ህይወታችሁ አለም ደግሞ ለትዳር ህይወታችሁ ጠላት የሆኑ ሶስት ነገሮችን ለማየት እንሞክራለን። እስከ መጨረሻው ድረስ ተከታተሉ። እንግዲህ ፍቅር እንኳን ሰውን አውሬ ያላምዳል ይባላል። እዚህ ምድር ላይ በጉልበት የማትገዙትን ትልቅ የሚባልን እባብንም በሉኝ አንበሳንም በሉኝ ዝሆንንም ግመልንም የትኛውንም አውሬ በአንድ ነገር ታላምዳላችሁ። እሱም በምንድነው? በፍቅር ታላምዳላችሁ። እና ፍቅር የማያሸንፈው ሰው እዚህ ምድር ላይ የለም። ነገር ግን ለዚህ ሁሉን ለሚያሸንፈው ፍቅር ጠላት የሆኑ ሶስት ነገሮች አሉ። እነዚህን ካወቃችሁ ትንሽ ለቀጣይ ህይወታችሁ በጣም ተጠንቀቃችሁ እንድትራመዱ እንድትሄዱ ይረዳቸዋል ብዬ ስለማስብ ነው። እና መጽሐፍ ቅዱስ በመጨረሻው ዘመን በብዙዎች ዘንድ ፍቅር ትቀዘቅዛለች ይላል። በመንግስት፣ በሀገራት፣ በትዳር ውስጥ፣ በማህበረሰብ፣ በህዝብ፣ በሁሉም ቦታ ብቻ ፍቅር ትቀዘቅዛለች ይላል። ፍቅር ትቀዘቅዛለች የሚለው ምን ስለበዛ ነው? ጸብ እየበዛ ሲመጣ ፍቅር እየቀዘቀዘ ይመጣል። አለመግባባቱ ልክ እየበዛ ሲመጣ መግባባቱ በጣም እየጠፋ ይመጣል። ልክ ይሄ ስራ ሰርተን ልክ እያገኘን ስንሄድ ድህነቱ በራሱ ጊዜ እየጠፋ እንደሚሄደው ሁሉ አንተና ሚስት፣ አንተና አሰሪ፣ አንተና ሰራተኛ፣ አንተና እናት፣ አንተና እህት፣ አንተና ወንድም፣ አንተና ቤተሰቦች መግባባት ባቃታችሁ ፍቅር በጠፋ ቁጥር ጸቦቹ እየበዛ በሄደ ቁጥር ፍቅሩ እየጠፋ ይመጣል። በባልና ሚስት መካከል ወይ ደግሞ ሁለት የሚዋደዱ ፍቅረኛሞች መካከል በጣም በደና ስትወዱ እንዳልነበረች በጣም ስታፈቅረው እንዳልነበረ ያለሱ መኖር አልችልም እንዳላለች ያለሷ መኖር አልችልም እንዳላለ ምን እየሆነ ይመጣል? ጸቡ እየበዛ ሲመጣ ፍቅሩ እየጠፋ ይመጣል። ስለዚህ የመጀመሪያውና ዋነኛው ፍቅርን የሚገለው ምንድነው ካላችሁ የጸብ መብዛት። ጸብ ጤናማ ነው። አንተና የሆነ ሰው ሳትጣላ መኖር አይቻልም። ሳይጣሉ ሳይነጋገሩ መኖር አይቻልም። ምክንያቱም የምትኖረው እዚህ ምድር ላይ ነው። ስለዚህ ሳትጣላ ሳትነጋገር ዝም ብለህ መኖር አትችልም። አንተና የሆነ ሰው ትነካካላችሁ፣ አንቺና የሆነ ሰው ትነካካላችሁ። ነገር ግን ጸቡን የማትፈቱት ከሆነና አንተና ሰው መካከል ጸብ እየበዛ አንተና አለቃ መካከል፣ አንተና የሆነ ሰው መካከል፣ አንቺና የሆነ ሰው መካከል ጸቡ እየበዛ ሲሄድ አንቺና ያ ሰው ያላችሁ ፍቅር እየሞተ ይሄዳል። ትልቁ የፍቅር ጠላት ምንድነው ካላችሁ ጸብ የበዛበት ቤት በታሪክ ሰላም ሊኖር አይችልም። ባለትዳሮች ካላችሁ ሜቢ ምናልባት ይሄን ቪዲዮ የምትሰሚ አንቺ ካለሽ፣ ይሄን ቪዲዮ የምትሰማ አንተ ካለ የትም ቦታ ላይ እስኪ አንተና የሆነ ነገር ጋር ጭቅጭቅ ካለ ጭቅጭቁን ቀንሰው። እመነኝ ሰላሙ በራሱ ጊዜ እየበዛ ይመጣል። ይሄን ስል ግን ጭቅጭቁ ላይ ስራ ማለት አይደለም፣ ሰላሙ ላይ ስራ። ነገር ግን ጭቅጭቁን እየቀነስከው ስትመጣ በቃ ሰላሙ እየበዛ ይመጣል። የቤቱ ሰላም የሚደፈርሰው መቼ ነው? ጸብ ሲበዛ ነው። ከአመፃ ብዛት የተነሳ ፍቅር በብዙዎች ዘንድ ትቀዘቅዛለች ይላል መጽሐፍ ቅዱስ። ወሬው ራሱ ይሄ ሳይኮሎጂካሊ ጤናማ እንዳንሆን በቃ ፊር ይፈጥርብሃል። ስለዚህ የፍቅር ህይወትን ገዝግዞ እንደ መጋዝ ከሚጨርስ መሰረታዊ ሶስት ነገሮች አንዱ የጸብ መብዛት ነው። ሁለተኛው በትዳር ረጅም ዓመት ለመቆየት ሚስጥሩ ምንድን ነው? ባለቤቴን ወደዋለሁ ግን የሞቀ ቤቴ ሊበተን ነው። ዋጋ የከፈልኩበትን ትዳሬን እንዳላጣው ምን ላድርግ? ለማንም የማልናገረው ረጅም ጊዜ ውስጥ የቆየ የታፈነ ነገር አለ። የት ሄጄ ሊሰንፍ ስለምትሉ እኛ ጋር አንድ መፍትሄ አለ። መልህቅ። በመልህቅም በፍቅርና በትዳር ህይወቱ ላይ የመማከር አገልግሎትን ማግኘት ትችላላችሁ። በ09774050 ላይ ደውሉልን። ሁለተኛው ራስ ወዳድነት። አንተና እሷ መካከል፣ አንቺና እሱ መካከል፣ አንተና የሆነ ሰው መካከል፣ አንቺና የሆነ ሰው መካከል አንቺ እኔ ብቻ ይመቸኝ፣ እኔ ብቻ ልደመጥ፣ እኔ ብቻ ላወራ፣ እኔ ብቻ ልክ ነኝ፣ እኔ ብቻ እገዛ ላገኝ፣ እኔ ብቻ የምትይ ከሆነ ወይ እኔ ብቻ የምትል ከሆነ እመነኝ ያንን ፍቅር እንደ መጋዝ ገዝግዞ ከሚጨርሰው ሁለተኛው ነገር ራስ ወዳድነት። ራስ ወዳድ ሴት እግዚአብሔር ለጠላታችሁ ማይስጥ። በቃ ስለሷ ስሜት እንጂ ስላንተ ስሜት አትጨነቅ። አንተ ትደውላለህ እንጂ እሷ መደወል አትፈልግም። አንተ ትንከባከባለህ እንጂ እሷ መንከባከብ አትፈልግም። አንተ በርቺልኝ አለውልሽ ትላለህ፣ እሷ አለውልክ ማለት አትፈልግም። ይሄ ደግሞ በጣም ሲበዛ አደገኛ ነው። እንዴ ሰው እኮ አለውልህ ስትለው እኮ አለውልህ መባልም ይፈልጋል እኮ። እንዴ መስጠት ብቻ መቀበል። በነገራችን ይሄ የፈጣሪ ጠባይ ነው። ባትሰጠውም ዝም ብሎ የሚሰጥ የፈጣሪ ጠባይ ነው። ሰው ልጅ ነው። ልክ ስትሰጪው አትሊስት መሰጠት ይፈልጋል። እሱ በርታ፣ አይዞ፣ ጎበዝ ልጅ ነህ፣ አለውልክ፣ አሳርፋለሁ እንድትለው ይፈልጋል። አይዞሽ፣ በርቺልኝ፣ አሳርፍሻለሁ እንድትላት ትፈልጋል። አንተ ብቻ መሰማት፣ አንተ ብቻ መደመጥ፣ አንተ ብቻ ቁጭ ብለህ ሶፋ ላይ መብላት፣ ሰንበዴ ጠዋት ወገቧ እስከሚጎብጥ ድረስ መስራት፣ 24 ሰዓት ለልጆች እሷ ብቻ መድከም ምንድን ነው? ጎበዝ እናስብ እንጂ። ለቤት ለጋራ ኮንትሪቢዩት ማድረግ አለብን። ለሰላሙ፣ ለፍቅሩ፣ ለእድገቱም
ለገንዘቡም በጋራ አስተዋጽኦ ማድረግ አለ። በጋራ አስተዋጽኦ ካርን ያ ቤት ሰላም ነው፣ ያ ትዳር ሰላም ነው፣ ያ ህይወት ሰላም ነው። እኔ ብቻ ይመቸኝ፣ እኔም ብቻ ተንከባከበኝ፣ መኪናም ሲታይ ለኔ ብቻ፣ ሽቶም ለኔ ብቻ። እንደዛ ከሆነ ሰላም የሆነ ህይወት በታሪክ መኖር አይቻልም። ሰላም የሆነ ትዳር ለመኖር ከተፈለገ ራስ ወዳድነትን አስወግዱ። አንቺም ከሆንሽ ራስ ወዳድ አትሆኚ። ሴትን ብቻ እንደ እንቁላል እየተንከባከባት ይኖራል አለም። እድሜ ልኳን በጎ ታደርግለታለች፣ ክፉ አታደርግበትም ነው መጽሐፉ የሚለው። ስለዚህ ባለቤቷን እሱ በሚያደርግላት መጠን እሷ ልታደርግለት ይገባል። እሱ በሚሸከማት መጠን እሷ ልትሸከመው ይገባል። እሱ በሚረዳት መጠን እሷ ልትረዳው ይገባል። እሱ በሚወዳት መጠን እሷም ልትወደው ይገባል። እሱም እንደዛ። እሷ ልክ ለቤቷ እንደምትደክመው ሁሉ እሱም በዛው ጥግ መድከም አለበት። እንደዛ ካልሆነ ያ ነገር ፌር ሊሆን አይችልም። ስለዚህ አንዳንድ ጊዜ ከእናንተ ስሜት ወጡና የሰው ስሜት ደግሞ አዳምጡ። ከራስህ ውጣና ደግሞ እስኪ ምናልባት እሷም ጎሏት ሊሆን ይችላል። ከራስሽ ውጪና ምናልባት ጎሎት ሊሆን ይችላል። ምናልባት ያጎደልኩበት ነገር ከኔ ኤክስፔክት የሚያደርገው ነገር አለ። እሱ ነገር ላስተካክልለት። ይሄ ነው ፍቅር። በነገራችን ላይ የእውነት ፍቅር በውስጡ እንዳለ ሰው የምታውቁት እንደዚህ አይነት ነገር በውስጡ ካለ ነው። ልክ እኔ ይመቸኝ እንደሚለው ሰው የሚመቸው ማለት ሲችል። ገንዘብ ወዳድ የኃጢአት ሁሉ ስር ነው ይላል አይደለ መጽሐፍ ቅዱስ። የምድር ጌታ ገንዘብ ነው። ገንዘብ የማያስፈልገው ፍጡር የለም እዚህ ምድር ላይ። የትኛውም ቦታ ላይ ገንዘብ ያስፈልጋል። የትኛውም ቦታ ላይ ኦፍ ኮርስ የሚሰጠው ገንዘብ ብቻ ነው እያልኩ አይደለም። ገንዘብ መስጠት ባትችል ፍቅር መስጠት ትችላለህ። ፍቅር ራሱ ገንዘብ ነው። በነገራችን ላይ ስንቱ ሰው ያስተውሏል። እኔ ብር የለኝም ምን ልስጥሽ? ፍቅር መስጠት ትችላለህ። እኔ ምን ላርግልሽ ነው። በጣም ውስጥ ፍላጎት ካለ ምንም ገንዘብ አይኖር ፍቅር መስጠት ትችላለህ። ፍቅር መስጠት ትችላለህ። ያለህን መስጠት ትችላለህ። ትቀበሉ አትቀበሉ የእሷ ጉዳይ ነው። ይቀበሉት አይቀበሉት የነሱ ጉዳይ ነው። አትሊስት ግን አንተ ምንም ከሌለ ፍቅር መስጠት ትችላለህ። ለሰው ልጅ ፍቅር መስጠት ትችላለህ። ምንም ስጦታ መስጠት ቢያቅተሽ፣ ደሞዝተኛ ባትሆኝ፣ ቤት ውስጥ ቁጭ ብለሽ የምትውይ ሴት ብትሆኝ ለባለቤቴ ሰላምና ፍቅር መስጠት ይቻላል። ይሄ ትልቅ ሀብት፣ ትልቅ ጸጋ። ሰው በገንዘብ ዛሬ ላይ ገዝቶ ማግኘት ያልቻለው። በነገራችን ላይ ይሄ ዘመን በጣም ሁሉም ሰው ሴንሲቲቭ የሆነበት ዘመን፣ ሁሉ ፍቅር የሚፈልግበት፣ ሁሉ ከመሞቱ በፊት ቀድሞ የሞተበት ዘመን ይሄ ዘመን። የመጀመሪያ ነፍስ ከስጋ ስትለይ ይሞታል አይደል? ሰው ከመሞቱ በፊት የሞተበት ዘመን፣ ሁሉንም ማለት አይደል፣ በጣም አብዛኛው ግን ከመሞቱ በፊት የሞተበት፣ በስሜት በአይምሮ በሰውነት በብዙ ነገር። ይሄን ያደረገው ደግሞ ዓለም እየፈጠነች ወዳለችበት መንገድ ሰው በዛ ደረጃ መፍጠን ስላልቻለ ራሱን በየጊዜው አፕዴት እያደረገ ስላለ እሱ እዛው ቁጭ ብሏል። ዓለም ሌላ ቦታ ነው። እሱ እዛው ቦታ ነው ያለው፣ ሌላ ቦታ ሌላ። ስለዚህ ገንዘብ በመጠን ለማንም ያስፈልጋል። ከመጠን በላይ ገንዘብን መውደድ ግን ቤቱ ሰላም እንዳይሆን፣ ትዳሩ ሰላም እንዳይሆን። ለምን? የሚያየው ፍቅር ብቻ አይደለም፣ እሱ ገንዘብ ብቻ ነው። እሷ የምታየው ገንዘብ ብቻ ነው። በቃ ገንዘብ 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 ገንዘብ። እንደዛ ማለት ከጀመረች ደግሞ ፍቅር ማለት ታቆማለች። ወንድም በቃ ገንዘብ 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 ማለት ከጀመረ በቃ ፍቅር ያቆማል። ሴቶችን በገንዘብ እገዛቸዋለሁ። የምፈልጋትን ውብ ሴት በገንዘብ ወደ ቤት ያመጣል። አሁን ግን ፎከስ ማድረግ የምፈልገው ገንዘብ 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 የሚሉ ሰዎች አሉ። ገንዘብ አያስፈልግም? ያስፈልጋል። ለማንኛውም ሰው ገንዘብ ያስፈልጋል። ነገር ግን በዚህ ደረጃ ገንዘብን ካልነው ገንዘብ ገንዘብ ስንል ፍቅሩን እየገደል ነው። በቃ በፍቅር አናም በገንዘብ ብቻ። ከዛ ገንዘቡን ከያዝን በኋላ ግራ እንጋባለን። ምክንያቱም በጣም በሚል አንድ ከስተመር አለና በቃ ሴቶች እኮ በዚህ ዘመን መኪና ይወዳሉ። መኪና ብቻ ይኖር የፈለካትን ሴት ታገላብጣል አሉትና መኪና ገዛ። መኪናም ከገዛ ከዓመት በኋላ ምንም ወፍ የለም እና እንዴ አንዴ ብቻ መኪና ገዛ ሴቶችን ታሰልፋለህ ብላችሁኝ መኪና ገዛው፣ ግን ምንም የለም። ምንድነው መኪና የገዛው? ወያኔ ዲክስ። ታዲያ እሱ መኪና ነው እንዴ? እኔ እኮ ያልኩ መኪና ግዛ ነው አለው ይባላል ልጁ። ስለዚህ ምንድነው ያ የገዛው መኪና እሱ የመሰለው ነው አይደለም። እሱ ካልሳበ መኪናው ሊስብ አይችልም። ኦፍ ኮርስ በጣም የሚያማምሩ መኪናዎች አትራክት ያደርጋሉ። እሱ ካልሳበ፣ እሱ ካልያዘ ግን መኪናው ብቻ አያወራት መቼም። መኪናው የሳበውንም እኮ አትሊስት አንተ ማውራት አለብህ። መልክ የሳባትንም ሴት እኮ አንተ ማውራት አለብህ። አንተ መያዝ አለብህ እኮ አንቺ መያዝ አለብሽ። መልክሽ የሳበውን ወንድ አንቺ መያዝ ካልቻልሽ ግን ስለዚህ ገንዘብ ገንዘብ የሚሉ ሰዎች፣ ራስ ወዳድ ሰዎች፣ ጸብ የበዛበት ቦታ፣ እነዚህ ፍቅርና ትዳርን ገዝግዘው የሚጨርሱ እነዚህን ከህይወታችሁ ካስወገዳችሁ አትሊስት ትንሽ ሰላም፣ ደስታ፣ ፍቅር ያለበት ቤት ይኖራችኋል። እኔ በነገራችን ላይ አንድ ነገር ልንገራችሁ። ውጭ አይገር ፕራይቬት ጄት ገዝተው ወይ ደግሞ የቤት በጣም የሚገራርም መኪና ገዝተው ሞተር ገዝተው ሞተሩን ፈተው መልሰው የሚገጥሙ ሰዎች አሉ። መኪና እግሩን ፈተው መልሰው የሚገጥሙ ሰዎች አሉ አጥበው። ለምን? ገብቶ ከእሷ ጋር ላለመቆሳሰል። ስራዬ ብሎ ደግሞ ኢትዮጵያ ውስጥ በቃ ከሚስቱ ጋር 24 ሰዓት የሚቆሳሰል ወንዳል። ስራዬ ብሎ የት ወጣሽ፣ የት ገባሽ፣ አንሺው፣ ቁጭ አድርጊው፣ ለምን ተቀመጠ፣ ለምን በላ፣ ለምን ጠጣ፣ ቲማቲም ለምን መጣ፣ አቮካዶ ለምን ተሸጠ፣ እንዲሆን
እያንዳንዱ ነገር ላይ ሰበብ እየፈለገ እንዴ ሴት ልጅ ናት እንግዲህ በፊት እንደው ነገረኛ የምትባለው ሁሉም ማለት ባይሆን አሁንማ ወንዱ ራሱ የወንድ ልጅ ካራክተር ሉዝ አድርጎ እቤት ተኝቶ ጠዋትና ማታ በነገር መቆሳሰል። እኔ ጌታ ወንድም ካቻ ቤት ፔንሳ ምናምን ፈላልግና ቤት ውስጥ የሆነ ሞተር ካለ ፍታና መልሰ ገጠመው። የድሮ ሬዲዮ ካለ ቴሌቪዥን ካለ እመነኝ ትዝ አይልህም። የእሷ ጭቅጭቅ ትዝ አይልህም። የእሱ ጭቅጭቅ ትዝ አይልሽም። ራስሽን በሆነ ነገር ቢዚ የምታደርጊ ከሆነ በቃ ምግብ ተለማመጅ፣ አዳዲስ የሆነ ለየት ያሉ ነገሮች፣ ከዛ ትዝም አይልሽም ጭቅጭቅ። የኛ ምንድነው አይምሮአችን ቢዚ የምናደርግበት ነገር የለም፣ አላማው የለም። የሆነ ነገር እንሰራለን፣ ከዛ ውጭ አላማ የለም። ስፒሪቹዋል ላይፍ ላይ፣ ጤና ላይ፣ ሶሻል ላይፍ ላይ፣ ኢኮኖሚ ላይ፣ እያንዳንዱ ነገሮቻችን ላይ እውቀት ላይ አላማ የለንም። ከዛ የተነሳ ያለን አላማ ትንሽ ትርፍ ጊዜ ስናገኝ እሱ ከሷ ጋር መቆሳሰል ነው፣ እሷም ከሱ ጋር መቆሳሰል ነው። ስንት እኮ ያልተሰራ ነገር አለ። ስንት እኮ በቃ ዞር ብለህ ያላየኸው ነገር አለ። ብትጨርስ ስፖርት መስራት ትችላለህ፣ መጽሐፍ ማንበብ ትችላለህ፣ ሙሉ ምርመራ ዶክተር ጋር ሄደህ ከራስ ፀጉር እስከ እግር ጥፍር ምርመራ ማድረግ ትችላለህ፣ ጤና መጠበቅ ትችላለህ፣ ውበትህን መጠበቅ ትችላለህ። እንደዛ ትችላለሽ። ግን ቁጭ ብሎ ስራዬ ብሎ ከሚስቱ ጋር የሚቆሳሰል ወንድ አለ። የወንድ ልጅ ካራክተር ሎዝ ያደረገ ስራዬ ብላ በቃ መስራት ትታ፣ መንከባከብ ትታ፣ ፍቅር መስጠት ትታ፣ ራሷን አፕዴት ማድረግ ትታ ከባለቤቷ ጋር የምትቆሳሰል ሴት አለ። እንደው እንደዚህ አይነት ቤት እግዚአብሔር ከነዚህ አይነት ቤት ይሰውራቸው። የእውነቴን ነው የምነግራችሁ። እኛ ቢሮ የሚመጡ በጣም ብዙ ባልና ሚስቶች ሲቆሳሰሉ ኖረው እኔ በዚህች ቃል ብቻ እንዴ ከጭቅጭቅ ውጭ ህይወት የለም የሚል እንደዛ ነበርንና እንደው አሁን ላይ ለማን ልንገር፣ ለየትኛው ሚዲያ ወጥቼ ልንገር? እግዚአብሔር ይስጥልን ብሎ ያመሰግናል። በፊት ጠዋት መቆሳሰል፣ ቀን መቆሳሰል 3 ሰዓት፣ 4 ሰዓት፣ 5 ሰዓት፣ 6 ሰዓት ራሷን እስከሚያመት ራሱን እስከሚያመት ከመቆሳሰል ውጪ ፍቅር የሌለ እስከሚመስላቸው፣ ስራ የሌለ አሁን ግን ሰላም፣ ቤቱ ሰላም፣ ትዳሩ ሰላም፣ ህይወቱ ሰላም። ስለዚህ አደራችሁን ባካችሁ። ይሄ በጣም በሽተኛ ነው የሚያደርጋችሁ። ጤናችሁን፣ አይምሯችሁን ታጣላችሁ። ውጣና በቃ ተንቀሳቀስ። የተፈታ ነገር ካለ መልሰ፣ ሶፋ ካለ ስራ፣ የሆነ ቤቱን አጽዳ፣ ቀለም ቀበምና ራስህን ቢዚ ያደርግ ከእሷ ጋር ላለመቆሳሰል። አለበለዚያ ብዙ የሚያናግር ነገር አለ። ሴት ልጅ ናት፣ በራሷ መንገድ ነው የምትሰራው። ጀስት ኢንጆይ ታርገው፣ ተው፣ ይሰበር። ከእሷ ይበልጣል የ10 ሺህ ብር የ5 ሺህ ብር ዕቃ በሱ ደግሞ ከምትነጋገር አንቺም የሆነ ነገር ነፃነቱን ስጪው። ከሱ ይበልጣል። ስልክ ለምን ያስክ? ቁጭ አድርግ። እንዲሆን መቆሳሰል እና ይሄ ነገር ተጠንቀቁ። የትዳር ጠላቶች ናቸው። እንደዚህ አይነት ነገር ቤታችሁ ያለ ስልጠና የምትፈልጉ፣ ትዳራችሁን ሰላም፣ ቤታችሁን ሰላም፣ ህይወታችሁን ሰላም ማድረግ የምትፈልጉ ካላችሁ ወደ መልሕቅ ጎራ በሉ። ለበለጠ መረጃ ደግሞ 09774050 ላይ ደውሉ። አመሰግናለሁ። በጣም መልካም ጊዜ